ምን ሆነሽ ነው ቶሎ የተበለሽው? ዴቭ እኮ ውስጥ ነው። አዎ ውስጥ ነው። እየጠበኩት ነው ይመጣል። እዚህ ዴቭን ፍለጋ መመላለስ አይጠበቅብሽ። ምን ያገባሻል ፍቅር? ሲጀመር ስለኛ የሚመለከትሽ ነገር የለም። እሺ እሱን ታያለሽ አይደል? እጭ ዝም በይ ወደ እቺ ልጅ ዛሬ በመጣ ምንድነው እንደዚህ የምትናገር? አንተን ያናገረ የለም። እራሷ ናት ያለ ቦታዋ መታ ዴቭ ላይ እየተንጠለጠለችው። ለምን ዞር ዞር ብለሽ ቢጤሽን አትፈልጊም? አንቺ ኮተታ አፍሽን ዝጊ። እሺ ሰምኛለሽ? ከዚህ በኋላ ይሄን የሚገባሽ እንደዚህ ነው የምትኙ እንዳትኝ። እንዳንቺ አይነቷ ከፍታፍ ከኔ ጋር አትወዳደርም። እኔ ለፍቼ ጥሬ ግሬ ነው እዚህ የደረስኩት። እንዳንቺ ማንንም ክብር ነክቻለሁ። እንደዚህ ብለሽ እንዳትናገሪኝ እሺ? አይደል? ምን እያደረግሽ ነው ፍቅር? ምን እያደረግሻት ነው? ምን ነክቶሻል? እማዬ እያየሽ ነው አይደል በቤቴ ምን እንደምታደርገኝ? አደይ ኧረ እህትዬ አደይ ምን የምታውቀው ነገር የለም። እራሷ ነች ነገር ፈልጋ ለዱላ የገፋፋች። አንተን ማንም ያናገር የለም ወይ? ዴቪዬ አደይ የት ናት? እዚህ መስለኝ ነበር። አሁን እዚህ ጋር ነበረች። አንዳንድ ተንኮለኞችና ቀናተኞች ሳይለክፏት በፊት ፍቅር እኔ ምንም አላልኳትም። እራሷ ናት ተናዳ የወጣችው። ፍቅር በደንብ ስሚኝ እሺ? ወይ ዴቪዬ ቅድም መኝታ ቤት ውስጥ አደይን ስትናገራትና ያልሆኑ መልሶች ስመልሽላት አይቻለሁ እና ደግሞ ደስ አይሉ። ቆይ ምን አደረግኩ? ፍቅር አሁን በስነ ስርዓት ስሚኝ። አደይ ማለት ለእኔ ምን ማለት እንደሆነች አልገባሽም። በደንብ ስሚኝ። አደይ ዶክተር እዚህ ምን ትሰራለህ? እዚህ እኮ አልፎ እመጣለሁ። ያው በዚህ ሰልፍ አንቺን አይቼሽ ነው የመጣሁት። ደህና ነሽ አይደል? አዎ ምን አደይ? ደህና ነኝ ዶክተር። እንዴ አደይ ለምንድን ነው ደህና እንደሆንሽ ለማስመሰል የምትሞክር? ምን ማለት ነው ደግሞ እሱ? አደይ ስታለቅሽ አይቼሽ ነበር። ቆይ ምንድን ነው የተፈጠረው? መረዳሽ ነገር አለ? አይ ምንም ነገር የለም ዶክተር። በጣም አመሰግናለሁ። እንዴ አደይ ቆይ ለምንድን ነው የምትሸሺው? ብነግርህ ምንም ለውጥ አይመጣም ብዬ ነው። ለውጥማ አለው። ሀሳብ ሼር እንደራረግ። ማግዝሽ ነገር ካለ ነገር። ምንም የምነግርህ ነገር የለም ዶክተር። በዚህ ልክ ደካማ መሆን አልፈልግም። እንዴ ያስጨነቀሽን ነገር መፍትሄ መፈለግና ለሰው መናገር እኮ ደካማነት አይደለም። አንዳንድ ጊዜ ነገሮች እንደምንፈልጋቸው አይሆንም። ሁሉም ነገር ይለዋወጣል። በአንተ ቦታ እንዲሰማኝና እንዲረዳኝ የሚፈልገው ሰው አለ። ለሱ በመሆንለት ልክ ደግሞ ላንተ ልሆንልህ አልችልም። ይገባኛል አደይ። የቅርብ ሰዎች እንዲያማክሩሽ ነው የምትፈልጊው፣ ግን ደግሞ እኔ በቦታው ላይ ያለሁ። ፈቃደኛ ከሆንሽ የቅርብ ጓደኛሽ አማካሪሽ መሆን ይችላል። አይ አያስፈልግም ዶክተር። ስላሰብክልኝ በጣም አመሰግናለሁ። ዴቭ ነው ምን የሚያስለቅስሽ? ኧረ አላለቀስኩም። መቼ አለቀስኩ? አይቼሻለሁ አደይ። መልፈስፈስ አልፈልግም። አዎ ችግር አለ፣ ግን ሁሉም ነገር ይፈታል። አንተ በዚህ ልክ ለኔ መጨነቅ አይጠበቅብህም አደይ። ሁሉም የምታዩ ሰው ጠንካራ ነው እንደሚመስልሽ። በሰው ፊት ሲስቅ ስታዩ እኮ ሁሉም የራሱ ህመምና ስብራት አለው። የሁላችንም ደካማ ጎን አለ። አንቺ ከሴት የተለየስ መስሎሽ ራስሽን አትርሽ። አውቃለሁ እኮ ዶክተር፣ ግን እኔ በጣም ተደራረበብኝ። አይዞሽ አደይ፣ ታልፊዋለሽ። ደግሞ ቃል ገባልሻለሁ በምን ሁኔታ ውስጥ ትሆኚ ከጎንሽ እሆናለሁ። በቃ ልክ እንደ ጓደኛሽ፣ ልክ እንደ ሌላ አስቢኝ። እንድትከፊ አልፈልግም። ገጀራው ለሊን እቤቷ ድረስ ሂዶ ዛተባት። ለሊን አግቶ ሊያመጣ በሰዓቱ ቢሄድ ቢሆንም ግን ደግሞ ቤት ውስጥ ለሊ ባለመኖሯ የባቡሬ እናት ሁለተኛ ከልጅ አጠገብ ራቅ ብላ አስጠንቅቀው ነበር። ገጀራውም ልጅሽን የምፈራው መስሎሽ ነው? ለሊን አሳልፎ እስካልሰጠኝ ድረስ በጭራሽ አርፌ አልቀመጥም ብሏል። በሌላ በኩል እንግዲህ ለሊ ተቀናቃኝ መጥቶባታል። የባቡሬ አፍቃሪ ኮኮ ከእስር ቤት ተፈታለች። እሷም ስለ ለሊ ማጣራት ጀምራለች። ገጀራው እንግዲህ መድኃኒቶቹን ያሳሳተችው ቤዛ መሆኗን መልሶ ለመናገር ፖሊስ ሆስፒታል ድረስ ሄዷል። ዶክተሩም እንግዲህ ሌላ ሽማግሌ መስሎ ስለሆነ የገባው ልብስህን አውልቅና ለምርመራ ታዩ ቢባልም ገጀራው አሻፈረኝ ብሎ እምቢ ብሏል። ዳይመንድም ጨጓራዬን አሞኛል ብሎ ዶክተሩ ቢሮ ድረስ ሄዶ ነበር። ዶክተሩም ዳይመንድ እንዲያግዘው እርዳታውን ጠይቆታል። እንዴት አርጌ ላግዝህ ብሎት ነበር። በተቻለ መጠን ስለ ቤዛ ጉዳይ መቋጨት አለበት። ቤዛ የሆነ ሰው እያገዛት ያለ ሰው መኖር አለበት። ብቻዋን አይመስለኝም ይሄን ሁሉ ነገር እያደረገች ያለችው ብሏል። አደይ ፍቅርንና ዴቭን እጅ ከፍንጅ ይዛቸዋለች። አደይ ባየችው ነገር እጅግ በጣም ተናዳ ዴቭ ጋር ቁጭ ብላ ነበር። ዴቭም እንግዲህ የፍቅርን ነገር ታውቂዋለሽ፣ እኔ ምንም ያረኩት ነገር የለም እያለ ለማስረዳት እየሞከረ ነበር። አደይም ፍቅር ገና ሌላ ብዙ መዘዝ ልታመጣ ትችላለች፣ መጠንቀቅ አለብህ ብለው እሱ እውነትሽን ነው ፍቅር መናቅ የለብኝም ብሎ ቁጭ ብለው እያወሩ ሳለ ድንገት ፍቅርና ስትመጣ አደይ ተደናግጣለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሰራተኛዋ አደይ ተከታታይ ድራማ ገጀራው እንግዲህ ለሊ ቤት ሰተት ብሎ ማንም ሰው አለመኖሩን አጣርቶ እስከ መኝታ ቤቷ ድረስ ነበር ሄደው። በዚህን ጊዜ ልጆች የመጡ ብላ የባቡሬ እናት ስትሄድም የነበረው ገጀራው ስለነበረ እጅግ በጣም ተደናግጣ ነበር። አንተ ደግሞ እዚህ ምን ታረጋለህ እያለችው ነበር። አንቺ ራስሽ እዚህ ምን ታረጊያለሽ እያለ ነው። እሰው ቤት ምን ታረጋለህ ሌባ ይመስል ምን አመጣህ ባለችው ጊዜ ለሊን ፈልጎ እንደሆነ የመጣው ተናግሯል።
ሁለተኛ ከልጅ አጠገብ ራቅ፣ ልጅን እንዳትነካ ብላው ነበር የባቡሬ እናት። እሱም ደግሞ ልጅሽን ፈርቼ የምተዋ መስሎሽ ነው? ተሳስተሻል። በጭራሽ ለሊን አልተዋትም። ለሊን እስካልሰጠኝ ድረስ አልፈታውም እያለ ነው። የባቡሬ እናትም እንግዲህ አሁን ልጅ ሳይመጣ ከዚህ ቤት ውጣ ብላው ነበር። ግን ደግሞ ልጅሽ ሲመጣ ለልጅሽ እንዳትናገሪ ብሎ አስጠንቅቋታል። የባቡሬ እናትም ብቻ አሁን ውጣ ብላ ከቤት አስወጥተዋለች። ለሊ እንግዲህ በሰዓቱ ከባቡሬ ጋር ከሆስፒታል የተመለሱ ቢሆንም ግን ደግሞ የፍቅርን እናት ሄጄ ይቅርታ መጠየቅ ማየትም አለብኝ ብላ ባቡሬ ሸኝቷት እየተመለሰ ነበር። ባቡሬም እየተመለሰ የነበረው እኔ እናንተን እየጠበቅኩ ምግብ አልበላሁም ብለው ስለነበረ እናቷ ወደ ቤት ተመልሷል። እናም ለሊ ወደ ቤት በሄደችበት ጊዜ አሹና ሮማን ሲያገኟት እጅግ በጣም ደስ ብሏቸዋል። ያቺ ረስታቸው የነበረችው ለሊ ወደ ድሮዋ ተመልሳ ሁሉንም ስታገኛቸው እጅግ በጣም ደስ ብሏቸዋል። ሮማንና አሹም መናቆራቸውን ጀምረዋል። እንደ ሕፃን ልጅ መጫወቱ መባረቁ ያ ሁሉ ቀርቶ አሁን ደግሞ የድሮዋ ለሊ ስለሆንሽ በጣም ደስ ብሎኛል እያለ እየሳቀ ነበር አሹ። በዚህን ጊዜ አሁን ይሄ ምን የሚያስገለፍጥ ነገር አለ እያለች ሮማንም እየነቀፈች ነው። ሮማንና አሹ መግባባት ካቃታቸው ዋላ ደር ብለዋል። በሌላ በኩል እንግዲህ ፍቅር ከዲያኒ አምልጣ ወደ ቤት እየሄደች ነበር። ሁለተኛ አጠገቤ እንዳትደርስ ያንተ ተባባሪ መሆን አልፈልግም እያለ ነበር። ዲያኒም እኛ አስገድደንሽ እንደሆነና ቤዛና ዲያኒ አስገድደውኝ ነው እንዲህ ሆንኩት ብለሽ መላቀቅ ትችያለሽ ብሏት ነበር። ነገሩ እንደዚህ በቀላል የሚቋጭ ይመስልሃል? በቃ ሁለተኛ አጠገቤ እንዳትደርስ ብለዋለች። እንደሚያፈቅራት ቢነግራትም ያንተን ፍቅር ይዘህ ገደል ግባ ብላ አምልጣ እየሮጠች ነበር። ኩኩና ቅምጥልም ስለ ዳይመንድ እያወሩ መንገዱን እየመጡ ነበር። ኩኩና ቅምጥል እንደተለመደው እዛው ግዛታቸው ድንጋማቸው ላይ ቁጭ ብለዋል። በዚህን ጊዜ ፍቅር በዛ እየሮጠች ስታልፍ እና ያንቺ ማንሽ እያለቻት አንቺ ደግሞ ማንሽና ነው የምመጣው ብላ ኩኩን ንቃ ለማለፍ ሞክራ ነበር። ኩኩ ግን እጇን ጠምዝዛ አምጥታት እኔ ንቀሽ መሄድ አችም እኔ ከጠራሁሽ ወደ እኔ ብቻ ነው መምጣት የሚጠበቅብሽ እኔ ማንነቴን አላወቅሽም ማለት ነው እያለች ነበር። ቅምጥልም እንደ ቅምጥል አንቺ እያለሽ ዝም ታያለሽ እንደሆነ ነገር በያት ብላት ነበር። እንግዲህ እሷ ያለችሽን ከመፈጸም ውጪ ሌላ ምንም የማረግልሽ ነገር የለም አታውቂያትም ማለት ነው ብላታለች። እና ኩኩም ፍቅርን ዝፈኝ ጭፈራም ጨመሪበት ብለዋት ነበር። እኔ ዘፈን እኔ ላንቺ ብላ በንቄስ ምልቅ እየተመለከተቻት ነበር። እናም እንግዲህ አታላ ፍቅር ለመሮጥ ሞክራለች። ኩኩም አሯሩጣ ስትይዛት ዲያኒ ነበር የነበረው። ዲያኒ ናዲ ነኝ ብላ በሱ የተከለለች ቢሆንም ዲያኒ ግን ለራሱም ማምለጥ ስላልቻለ ሊያዲናት አልቻለም። እናም እንግዲህ ፍቅር በሱ ተናዳበታለች። ታዲነኛለህ ብዬ ወደ አንተ ስመጣ ጭራሽ አንተ ትብሳለህ፣ ወንድ አይደለህም እንዴት አንድ ሴት ታስፈራሃለች እያለችው ነበር። እሱም እንዴ የሴት ጎረምሳ እኮ ናት ምን እያልሽ ነው ባላት ጊዜ ሁለተኛ አጠገቤ እንዳትደርስ ብላ አሁንም ጥላ ወደ ቤት እየሮጠች ሄዳለች። ወደ ቤት በሄደችበት ጊዜ አሹ በር ላይ ተቀብሏት ነበር። እንግዲህ አሹን እንደምንም ብላ አግባብታ ወደ ቤቷ ተመልሳለች። ፍቅር ወደ ቤት ከተመለሰችም በኋላ ከዲያኒ ጋር ሀሳቧን ቀይራ መልሳም ተገናኝታለች። ፍቅር አሁን ላይ ለሊን አዴን የሚያጠፋላትን ማንኛውንም ነገር ለማድረግ ቆርጣ ወስና ተነስታለች። ግን ደግሞ የሰራችው የወንጀለኛ ተባባሪ የተባለችው ነገር ያስፈራት ትመስላለች። በሌላ በኩል እንግዲህ ለሊ እነ ፍቅር ቤት ገብታ የፍቅር እናትን እማዬ ይቅርታ ማስቸገሬን አሁን ነው የተነገረኝና እጅግ በጣም ይቅርታ እያለቻት ነበር። የፍቅር እናትም እንዲሁም እናትነቱን እንዲያሰርጂው እንዲሁም በጣም ነበር ደስ ያለኝ እናቴ ስትይኝ እንደ ልጅነቴ ስትጫወቺ ስትቦርቂ ሌላ ምንም መጥፎ ነገር ያረግሽው ነገር የለም፣ መጥፎም አልተናገርሽኝ፣ ምንም ይቅርታ የሚያስጠይቅ ነገር የለም፣ ግን ደግሞ እናትነቱን እንዲያሰርጂ እያለቻት ነበር። እሷም ማመስገናና ይቅርታ ጠይቃ አሁን ወደ ቤት መሄድ አለብን ናዴ ወደ ቤት እንሄድ እያለቻት ነበር። ሐኪም ቤትስ ሄደሻል ወይ ባለቻት ጊዜ አዎ ባቡሬ ጋር ሄደን ነበር፣ አሁን ግን ወደ ቤት መመለስ ይኖርብናል ብለው ወደ ቤት ለመመለስ ተነስተዋል። እናም እንግዲህ የፍቅር እናት ቡና ቢያንስ ይፈላላችሁ ቆይታችሁ ሄዱ እያለች ነበር። አይ መሄድ ያለብን ብለዋል። የፍቅር እናት አደይን የተቻላትን ያህል መክራለች። በውሳኔያችሁ ጽኑ፣ ምንም ነገር ቢፈጠር እናንተ መሀል ክፍተት እንዳታስገቡ፣ እናንተ በውሳኔያችሁ እስከጸናችሁ ድረስ ምንም ነገር ቢሆን አይለያችሁም እያለች እየመከራቻቸው ነበር። በእኔ የደረሰው በአንቺ እንዲደርስ አልፈልግም አደይ፣ ምንም ነገር ከመወሰንሽ በፊት እኔም ማማከርሽን እንዳትረሺ፣ በዛ ላይ ደግሞ ማሰብም ጨምሪ ብላት ነበር። የፍቅር እንግዲህ አደይም እሺ በቃ እመጣለሁ አሁን ለልኝ ይዤ ልሂድ ብላ ወደ ቤት ሄደዋል። ባቡሬ ቤት በገባበት ጊዜ የባቡሬ እናት ገጀራው ቤት ድረስ መጥቶ እንደነበረ ነግረዋለች። እና አሁንም ቢሆን ለሊን የተዋት አይመስለኝም። አሁን ደውልላት ለአደይ፣ ለሊን ተጠብቃት፣ ብቻዋን መተው የለብንም ለሊ እያለ ነው።
በቃ ለሊን ለደቂቃ እንኳ ቢሆን ብቻዋን መተው አልችልም እያለ ነበር። እና ገጀራው ቤት ድረስ እንደመጣ የባቡሬ እናት ስትነግረው ገጀራውም ተናዶ ከቤት ወጥቷል። እንዴ ወዴት ነህ ብትለውም አይዚሁ ነኝ ብሎ ብቻ ለለሊና ለአዴ ስልክ ደውሎላቸው ወጥቷል። ለሊና አዴም ወደ ቤታቸው እየመጡ ሳለ ድንገት ዶክተሩም መንገድ ላይ አግኝተውታል። ዶክተሩም ከጓደኛው ጋር ስለ ቤዛ ጉዳይ እያወራ ነበር። በዚህን ጊዜ እንግዲህ ዶክተሩ ጓደኛው ስለ አዴ ሲያወራው እንዴ ስለ አዴ ምን ትጠይቀኛለህ? እባክህ ስለ እሷ አትጠይቀኝ፣ መርሳት እፈልጋለሁ፣ እሷን ከልቤ ማውጣት እፈልጋለሁ፣ ተጎዳሁ እያለ ነበር። አዴና ለሊ ወደ ቤት እየተመለሱ ሳለ እንግዲህ መንገድ ላይ ዶክተሩን ስለ አዴ እያወራ ድንገት አግኝተውታል። እሱም ስልኩን አቋርጦ በቃ በኋላ ደውላለሁ በሚል አዴንና ለሊን ወደ ቤታቸው እየሸኛቸው ነበር። ለሊ ዶክተርን አመሰግናለሁ ብላለች። እሺ ልሸኛችሁ ባለ ጊዜ አዴ ደርሰናል እኮ የተወሰነ መንገድ ነው የቀረን ለሊ ብትላትም አይሸኝን አብረን እንሄድ እያለች ነበር። እናም ዶክተሩ ከሸኛቸው በኋላ አዴና ለሊ ስለ ዶክተሩ መልካምነት እያወሩ ወደ ቤታቸው ተመልሰዋል። ለሊ ቤዛን መክሰስ እፈልጋለሁ ብላ ነበር፣ ግን ደግሞ ዶክተሩ እንደሱ አይሆንም ብሏል። ለሊ ቤዛን መክሰስ እፈልጋለሁኝ፣ ስለዚህ በእኔ የደረሰው በሌላ ሰው እንዲደርስ አልፈልግም የሚል ሀሳብ አቅርባ ነበር። ግን ደግሞ ዶክተሩ አይ እንደዛ እንዲሆን አልፈልግም፣ አንቺ እንዴት ከሽ አልፈልግም፣ እኔ ከስሻለሁ። ምክንያቱም አንቺ ከከሰሽ እሷን ብቻ ሳይሆን የኔንም የሆስፒታሉም ስም ይጠፋል። ይህ ሆስፒታል ደግሞ ለብዙ ታማሚዎች የሚደርስ የሚያድን ስለሆነ በእንደዚህ መልክ ስሙ እንዲጠፋ አልፈልግም። ቤዛ ትቀጣለች፣ ብቻ ግን ባገኛችሁባት ጠቁሙኝ ብሏል ማለት ነው ዶክተሩ። እንደዛ ከሆነ እሺ እኔ አንተን ምንም ነገር ማድረግ አልፈልግም፣ መክሰስ የምፈልገው ቤዛና ቤዛን ብቻ ነው እንጂ አንተን እኔ መክሰስም ሆነ ምንም ያረከኝ ነገር የለም አልፈልግም ብላ ነበር። ግን ደግሞ ዶክተሩም አዎ አሁን አንቺ ከከሰሽ ግዴታ ሆስፒታሉ ላይ መጥፎ ስም ያሰጣል ብሏል። ስለዚህ አንቺ አትከሽም እኔ እከሳለሁ ብሎ ነበር። ገጀራው ቤዛን እያስፈራራት እንደፈለገ እየደበደባት እንደፈለገ እያሽከረከራት ነው። ገጀራው ገንዘባቸውንም ቢሆን ለነሱ የሰሩበትን ምንም አልሰጣቸውም። ቤዛውን በባዶ ቀርታለች። የቤታቸው አራጣ በዳሪም ቤቱን የማትከፍሉ ከሆነ ወስዳለሁ እያለ ነው። ቤዛ እንግዲህ የለሊን ቤት በስሟ ለማድረግ እየተሯሯጠች ነው። ለሊ ካርታው እንኳን የት እንዳለ እስካሁን ድረስ አታስታውስም። ማንም የለሊ ካርታ ከቤት መውጣቱን የሚያውቅ የለምና አሁን በሚስጥር እሱን እንጨርስ እያሉ ቤዛና ዳኒ እየተሯሯጡ ነው። ገጀራው ዶክተሩ ዘንድ ሄዷል። ከዚህ በፊትም ታመም ያለው አሁንም የዚህ ሆስፒታል ሰራተኛ ነኝ ያለችው ዶክተር አንድ መልካም ዶክተር መድኃኒት ሰጣኝ፣ ይኸው ከዛ በኋላ ታመም ያለው ብሶብኛል፣ ልሞት ነው እያለ ነው። እና ገጀራው ማንነቱን ደብቋል። ዶክተሩም ለምርመራ እባክህ ሰውነት ፊትህን ግለጥልኝ ቢለውም በጭራሽ ሊገልጽ ፈቃደኛ አይደለም። እናም እንግዲህ ዳይመንድ ድንገት በሩን ከፍቶ ገብቷል። ይህ የሚሆነው ምንድነው? ኩኩና ዳይመንድ ተጣልተው ስለነበረ እንግዲህ ኩኩና ዳይመንድ ሊደባደቡ ነበር። በዚህም የተነሳን የጨጓራዬን ከምላጥ ለምን ወደ ዶክተሩ ዘንድ አልሄድም ብሎ ነበር ወደ ዶክተሩ ሄደው። እናም እንግዲህ ዳይመንድ እዛ በደረሰበት ጊዜ ታካሚው ገጀራው ነበር። ገጀራው መሆኑን ማንም ሰው አላወቀውም። ስሙንም ማንነቱንም ቀይሯል። እናም እንግዲህ ዶክተሩ እንዴ ዳይመንድ ምንድነው ፍቃድ ምናምን አይጠየቅም እንዴ ከታካሚ ጋር እኮ ነኝ ባለው ጊዜ ይቅርታ ዶክተር ጊዜ የማይሰጥ ነገር ገጥሞኝ ነው ብሎ ሰተት ብሎ ገብቷል። እናም አንድ ጊዜ ከታካሚ ጋር ልቆይ ሲለው ወጥቷል። ታካሚውም እንግዲህ እንደባሰበት ህመሙ ተናግሯል። ወደ ምርመራ ክፍል ቢላክም ገጀራው በጭራሽ ልብሴን አውልቄ አልታይም ብሎ እምቢ ብሏል። ዳይመንድና ዶክተሩ እየተወያዩ ነበር። ዶክተሩ የዳይመንድን እርዳታ እንደሚፈልግ ነግሮታል። ምን ላግዝህ ዶክተር ባለው ጊዜ አይ እንድታግዘኝ የምፈልገው ቤዛ በቁጥጥር ስር መዋል አለባት። ቤዛ ለህግ እስካልቀረበች ድረስ እኔም ሆንኩ ሆስፒታሉ አደጋ ላይ ነው ያለው። ስለዚህ ቤዛ ደግሞ ይሄን ነገር ብቻዋን ልታረግ አትችልም። የሚያግዛት ሰው ያለ ይመስለኛል። በውጭ ሆነ የሚያግዛት ሰው መኖር አለበት እያለ ነው። ያም ብቻ ሳይሆን ስለዚህ ስለመጣው ታካሚም የተጠራጠሩ ይመስላሉ። እናም ትኩረት እንዲሰጥና እንዲያግዘው ዳይመንድን ጠይቆታል። ዳይመንድም ምንም ነገር ቢሆን ከጎንህ ነኝ ብሎ ለዶክተሩ ቃል ገብቶለታል። በሌላ በኩል እንግዲህ አደይ ለሊን ወደ ቤት ይዛ ተመለሰች። በኋላ አደይ እና ለሊ አንድ ላይ ደርሰዋል። ማዘሯም እዛው ነበረች። እናም ቆያችሁ ልጆቼ እያለች ነበር። አደይ መልካም እህትሽ ናት እያለች መልካምነቷን እየነገረቻት ነበር። በዚህን ጊዜ አደይ ቁጭ ልትል ስትል ስልኬን እነዴብ ጋር ረስቼው መጣሁ እናንቺ ግቢ ለልዬ እኔ ልሂድ ብላ ተመልሳለች። ለሊም ወደ ውስጥ ገብታለች። እናም እንግዲህ አደይ ተመልሳ ስልኳን ልታመጣ ወደ ቤት በሄደችበት ጊዜ ዴብሮ ስለነበረ መኝታ ቤቱ ነበር። ለሊ ፍቅርም ሂዳ ከዴብ ጎን ቁጭ ብላ
ምን ሆነህ ነው ዴብዬ? አመመህ እንዴ? እያለች እየደባበሰችው ነበር። አዴይም ስልኳን ልታመጣ ድንገት በሩን ከፍታ ስትገባ ፍቅርና ዴብን አንድ ላይ አግኝታቸዋለች። ምን ሆናችሁ ነው? ምንድነው እየተፈጠረ ያለው? ምን እያረጋችሁ ነው? ብላ ነበር። ፍቅርም እንግዲህ እያየሽና አይደለም ምን የተፈጠረ ነገር አለ? ምን ወከባ ትፈጥሪያለሽ? ብላ ለማመናጫጨቅ ሞክራ ነበር። ግን ደግሞ ከዚህ በኋላ ምንም ቢፈጠር ዴቭ ክፍል ላይሽ አልፈልግም ብላ ነይ ውጪ ብላታለች። አልወጣም ምን አገባሽና ነው ገና ካሁኑ ጀምረሽ እንደምትወኙ ብትላትም ግን ደግሞ ዴቭ ውጪ ብላሻለች ውጪ እያለ ነበር። ዴቭ አዴይን ለማስረዳት እየሞከረ ነው። አዴይ እንደምታስቢው አይደለም እንግዲህ እኔ አሞ እዚህ ቁጭ ባልኩበት ነው ፍቅር ራሷ ናት የመጣችው ምንም ያረኩን ነገር የለም እያለ ነው። አዴይም ሁሉም ነገር አውቃለሁ ይገባኛል የፍቅር ስራ እንደሆነ ግን ደግሞ ፍቅርን እስካልተጠነቀቃት ድረስ ሌላ የሆነ ነገር ማምጣቱ አይቀርም እያለች ነው። ፍቅር በዶክተሩና በአዴይ መካከል ያለውንም ነገር ለማጣራት እየሞከረች ነው። ምክንያቱም ዶክተሩ አዴይን ይሄን አታረግም ብሎ ሲከራከራት ነበር። ዶክተሩ አዴይን በጣም ያምናታል፣ በጣም ይቀርባታል። ይሄ ነገር ምንድን ነው እያለ ነበር። ዶክተሩም ከሆስፒታል ለምን ቀረሽ? ቃል የገባሽልኝንም እያረግሽ አይደለም ብሏት ነበር። እሷም ደግሞ ቃል የገባሁት ምንድን ነው ብላ በጠየቀችው ጊዜ ቃል የገባሽውን በራስሽ ፍላጎት አስበሽ ስትመጭ እንጂ እኔ አድርጌ ብዬ አልከራከርሽም ብሏል። አዴይም ምንድን ነው ቃል የገባሁት እያለች እያሰበች ነው። እናም እንግዲህ በዚህን ጊዜ ዴቭን አስጠንቅቀዋለች። ከሷ ብትጠነቀቅ ነው የሚሻለው፣ ሌላም ነገር ልታመጣ ትችላለች ፍቅር እያለች ነው። እና ዴቭም እሱም እውነትሽን ነው አዴይንም ፍቅርን እንዲህ በቀላሉ ማመን የለብንም እሷ የማታመጣው ነገር የለም እያለ ሳለ እንግዲህ እንደ ፍቅረኛሞች ይቅርታ ተጠያይቀው እየተቃቀፉ ሳለ ፍቅርና በር ከፍታ ስትገባ አዴይ እጅግ በጣም ተደናግጣ ስልክ ለውስጥ መጥቼ ነው ይቅርታ ብላ ቤቱን ለቃ ወጥታለች። ገጀራውም ምርመራ ክፍል ነበርና ዳይመንድን በቃ ሲጠብቀኝ ሄጄ ምርመራ ክፍል ታካሚውን ላይ ብሎ ነበር። ዶክተሩ ሄዶ ሊያናግረው ሲሞክር ራሱን ማንነቱን እየደበቀ ነበር። እናም ልብስህን አውልቅልኝና መድኃኒቱ ህመምህን ልታይ መመርመር አለብህ፣ ምርመራ ክፍልም እንዴት ተቸገርክ አውቃለሁ እያለው ነበር። ገጀራውም አይ ልብሴን ማውረድ አልፈልግም እያለ ፊቱን ሲደባብቅ ዶክተሩ ገጀራው እንደሆነ ከዚህ በፊት ቤዛ ጋር እንዳየው አይቶታል። በዚህን ጊዜ ዶክተሩም ገጀራውም ተደናግጠዋል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ